ኢትዮጵያ የምትገኝበት የአፍሪካ ቀንድ ካለው ጂኦፖለቲካ ስትራቴጂክ ጠቀሜታ አንጻር ብዙዎች አይናቸውን ያማተሩበት ስፍራ ነው። ሀያላኑ በአካባቢው አለን የሚሉትን ጥቅም ለማስከበር ጭምር የሚራኮቱበትም ነው። ቀጠናውም ከማያቋርጥ የግጭት አዙሪት እንዳይወጣ ከስውር እጆች መላቀቅ አልቻለም። እንዲህ ያለው ገጽታን በተላበሰው ቀጠና የሚኖሩ ህዝቦችን በባህልና ሃይማኖት የተሳሰሩ ለዘመናት አብረው የኖሩ ከፍ ባለ ማህበራዊና ኢኮኖሚያዊ መስተጋብርም የቆዩ ናቸው። ዕጣ ፈንታቸውን በብዙ የተጋመዱ ህዝቦች ናቸው። ከኢትዮጵያ ውጭ የቅኝ ገዢዎች ሰለባ የሆኑት ህዝቦች ያኔ በተቀበሩ ጊዜ እየጠበቁ በሚፈነዱ ቦምቦች አካባቢው ግጭትና ያለመረጋጋት ማዕከል ሆኖ ቆይቷል። በእንዲህ አይነት ሁኔታ ላይ ባለው ቀጠና ኢትዮጵያም የችግሩ ገፈት ቀማሽ ሆና ቆይታለች። ይህ ታሪክም ለመቀየር ኢትዮጵያ በሶማሊያ ለ30 ዓመታት ገደማ ሀገሪቱን ከሽብርተኞች ለማላቀቅ በዛዋለች። በደቡብ ሱዳንና በሱዳን የተፈጠሩ ግጭቶች ረግበው ሰላም እንዲሰፍን እንደ ጎረቤት ሚናዋን ተወጥታለች። ቀጠናው ከትርጉም አልባ ግጭት ማዕከልነት ወደ ትርጉም ወዳለው የልማት አጋርነት ተቀይሮ ቀጠናዊ ትስስር እንዲመጣም ኢትዮጵያ ለዓመታት ያልተቋረጠ ጥረትን አድርጋለች። ቅድሚያ ለጎረቤት ሀገራት የሚለው የውጭ ጉዳይ ፖሊሲዋም የቆመችበት መርህ ነው። ጎረቤትን ያስቀደመ በጋራ የመልማት አካሄዷም በንግድ፣ በባቡር፣ በነፃ የንግድ ቀጠና እንዲሁም በኤሌክትሪክ ኃይል ትስስር እየሰራቻቸው ካሉ ስራዎች ለአብነት የሚጠቀሱ ናቸው። መንግስት በውጭ ጉዳይ ፖሊሲው ቅድሚያ ለጎረቤት የሚለውን መርህ አጠናክሮ ይቀጥላል። ባለፉት ዓመታት ከጎረቤት ሀገራት ጋር ዘርፈ ብዙ ትብብር ለማድረግ ጥረት ተደርጓል። በባህል የተጋመዱት ህዝቦች መኖሪያ የሆኑት ኢትዮጵያና ጅቡቲም በኢኮኖሚያዊ ዲፕሎማሲ ብዙ ርቀትን ከተጓዙ የአፍሪካ ቀንድ ሀገራት መካከል ናቸው። በኤሌክትሪክ ኃይል፣ በመንገድ፣ በባቡርና በውሃ በመተሳሰርም መልካም ጉርብትናን ገንብተዋል። ኢትዮጵያ ከጎረቤት ሀገሮች ጋር በመሰረተ ልማት የጀመረችው ትስስር ለገጽታ ግንባታም ለብሔራዊ ጥቅምም አስተዋጽኦ በጣም ከፍተኛ ነው። እንደምናውቀው ከጅቡቲ ጋር በምድር ባቡር ተሳስረናል። በመብራትም እንደዚሁ ከሌሎችም ጎረቤት ሀገሮች ጋር እንደዚህ አይነት ትስስሮች አሉ። እየሰፋ ይሄዳል። ኬንያ ለዓመታት የጎለበተ ዲፕሎማሲያዊ ግንኙነትን ከኢትዮጵያ ጋር ያላት ሲሆን በቀጠናዊ ትስስር የተጀመሩ ስራዎች የሀገራቱን ትብብር ይበልጥ እያሳደገው መሆኑም የመሪዎቹ ቃል ነው። በታዳሽ ኃይል የኬንያና የኢትዮጵያ ትብብር ለቀጣናዊ ትስስር ተምሳሌት ነው። የኢትዮጵያ ፍላጎትና ምሻት በቀጠናዊ ዘላቂ ሰላም በማረጋገጥ የጋራ ተጠቃሚነትን በሚያጎለብቱ ስራዎች ትብብርን ማስቀደምና ትስስርን ማጠናከር ነው። እንደ አንድ ፓን አፍሪካኒስት ሀገር፣ እንደ አንድ ኩሩ ሀገር፣ እንደ አንድ ፍትህ ላይ የተመሰረተች ሀገር፣ እንደ አንድ ሂውማኒስት የሆነች ሀገር ኢትዮጵያ ሁሉ የምታስቀምጠው ነጥቦቿ አሁንም መንግስት የሚያስቀምጠው ምንድን ነው? እኛ ብቻችን ማደግ ሳይሆን ወንድሞቻችን ጋር እንደግ። የሆነና ይህ አካሄድ ግን የማይዋጥላቸው በኢትዮጵያ ላይ ጫናቸውን በማሳደር ከግቧ ፈቀቅ እንድትልም አጥብቀው ሰርተዋል። የታላቁ ህዳሴ ግድብም ማሳያ ነው። የሆነና በራስ ሀብት የተገነባው ህዳሴ ከብርሃን ባለፈ የቀጠናዊ ትስስር መሳሪያ ጭምር መሆኑንም በምርቃቱ ከታደሙ መሪዎች የተሰማ ድምፅ ነው። ጅቡቲ፣ ሱዳንና ኬንያን አስቀድማ በኤሌክትሪክ ኃይል ያስተሳሰረችው ኢትዮጵያ የታላቁ ህዳሴ ግድብ መጠናቀቅ ደግሞ ትስስሩን ይበልጥ ለማጠናከር ለቀጠናው አዲስ የምስራችን ይዞ መጥቷል። እንደ ደቡብ ሱዳን ያሉ ሀገራትም ከኢትዮጵያ ጋር ውል ለማሰርም ፍላጎታቸውን ያሳዩበት ነው። ሳውት ሱዳን is looking forward ደቡብ ሱዳን ከግድቡ ኃይል ለማግኘት ከኢትዮጵያ ጋር ከስምምነት እንደምትደርስ ተስፋ አደርጋለሁ። ከአክሳሪው ግጭትና ጦርነት ይልቅ የልማት መንገድ የሆነው ሰላምን መምረጥ፣ በጎሪጥ ከመታየት ይልቅ አጋርነትና ትስስርን ማጠናከር በጋራ ለማደግ ሁነኛ መንገድ መሆኑን የኢትዮጵያ ሐሳቤ ነው። መላው የጥቁር ህዝብ በትብብር በጋራ ከልመና ወጥቶ ለመበልጸግ በአንድ ላይ እንድንቆም በወንድማዊ ፍቅር ጥሪዬን እያቀረብኩ አክብራችሁን እዚህ ድረስ ለመጣችሁ ወንድሞቻችን ኢትዮጵያ ላቅ ያለ ክብርና ምስጋና እንዳላት በድጋሚ ልገልጽላችሁ ፈልጋለሁ። የአፍሪካ ቀንድ በተፈጥሮ ሀብት የታደለ ህዝቡን በባህልና ቋንቋ የተሳሰረ በመሆኑ ይህ በጋራ ለማደግ መሰረት ጭምር ነው። ኢትዮጵያም ከጎረቤት ሀገራት ጋር በጋራ ተጠቃሚነት ላይ የተመሰረተም ቀጠናዊ ትስስርን አጠናክራ እንደምትቀጥልም በተደጋጋሚም ከመሪዎቿ አንደበት ይሰማል።